ናሁ አስተርአየ ጽጌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ አበባው አሁን ታየ። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ህዳር 5 ያለው ወርሃ ጽጌ ዘመነ ጽጌ ወርሃ ቅድስት ማርያም ወርሃ ኢየሱስ ክርስቶስ ተብሎ ያው በቤተክርስቲያናችን ስርዓት ተቀምጧል። ቤተክርስቲያናችን የቆመችበት ሶስት ምሰሶ አለ። አንደኛው ሰባቱ ምስጢራተ ቤተክርስቲያን የሚባሉት ናቸው። ሁለተኛው አምስቱ አዕማደ ምስጢር ነው። ሶስተኛው ደግሞ ሶስቱ ዶግማ፣ ቀኖና፣ ስርዓትና ትውፊት የሚባሉ ናቸው። አሁን እንግዲህ በዚህ ከመስከረም 26 ከህዳር 5 ጽጌ ነው የምንለው ስርዓትና ትውፊት ነው። ትውፊት ማለት ቅብብሎሽ ማለት ነው እና በ505 በአክሱም ከተማ የተወለደው ቅዱስ ያሬድ በ6ኛው ክፍለ ዘመን ህዳር 6 ወደ ሰማይ ተነጥቆ ወጥቶ ከመላእክት ጋር ዝማሬውን ዘምሮ ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተክርስቲያንሰ ትትሜሰል በጽርሐ አርያም ዘራእሉ ይለናል። የቤተክርስቲያን ስርዓቷ ያው እንደሚታወቀው ሰማያዊ ነው። ሰማያዊ ያስባለውም በመላእክት ከተማ ኢዮር ራማ ኤረር ይባላል። የመላእክት ከተማ በመላእክት ከተማ ያለው ምስጋና ነው። ምስጋናቸው ኑሯቸው፣ ምስጋናቸው ልብሳቸው፣ ምስጋናቸው ሁለመናቸው ነውና ወደ መላእክት ተነጥቆ ሄዶ ከመላእክት ጋራ ሄዶ ዘምሮ መጥቷል። ለዚህ ነው ወብስተ መላእክቲሁ በሉ እጓለ እመሕያው የሰው ልጅ የመላእክትን እንጀራ ውዳሴ፣ ምስጋና፣ ዝማሬ በላ ይለናል። በመላእክት ከተማ ምግብ አይታሰብም የለም። የመላእክት ምግብ ግን ምስጋና ነው። ምስጋና ነውና ኢሳይያስ 6 ላይ ምን ይላል? ቅዱስ 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 እያሉ 24 ሰዓት የሚያመሰግኑ እንዘ እያረፉ ይሴብሑ ወይብሉ ኩሎሙ ቅዱስ 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 ሳያርፉ ያመሰግናሉ። እንዲህም ይላሉ ቅዱስ ያለ የነበረ የሚኖር እግዚአብሔር እያሉ የአንድነቱን ሶስትነቱን ያመሰግናሉ ይለናል እና ስለዚህ ወደ መላእክት ከተማ ሄዶ ምስጋናውን ይዞልን መጥቷል። ለዚህ ነው እሱ ራሱ ሲመሰክር ዋይ ዜማ ዘሰማይኩ በሰማይ ዘመላእክት እመላእክት ቅዱሳን፣ ይህንን ያዜምኩትን ዜማ የሰማሁት ከመላእክት ነው። አንድም ያመጣሁት ከመላእክት ነው፣ በሌላ መልኩ የተማርኩት ከመላእክት ነው። እመላእክት ቅዱሳን ቅዱሳን ከሆኑ ከመላእክት ይህንን ዜማ በእዝል በግዝ በአራራይ የምዜም ዜማ ወይ ይወፅ ምነሰለስቱ ዜማሁ ከነዚህ ምንም ይሁን ምን ከእዝል ከግዝ ከአራራ የሚወጣ ዜማ የለም፣ የተዘጋ ነው ብሎ በስመ ሰለስቱ ሥላሴ በሥላሴ ስም ሦስቱ ዜማዎች እነዚህ። እንደገና ደግሞ ወደ ጸዋተ መጻሕፍት ስንመጣ ደግሞ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት ምዕራፍ 5 የዜማ መጻሕፍት እነዚህን ነው እንግዲህ ይዞ ከሰማይ ወርዶ በአክሱም ላይ ለሊቃውንቱ አቅርቦ ከዛ በኋላ ዓለም አቀፍ የሆነው ቃል እግዚአብሔር ይሄ ቅዱስ ያሬድ ከመላእክት ያመጣው ነው ማለት ነው። ለዚህ ነው ዛሬ በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማሕሌቱ ስብሐተ ነጉ ይመሰገናል ማለት ነው። ይህን እንግዲህ ከመላእክት ያመጣው ምስጋና ነው ቅዱስ ያሬድ ማለት ነው እና በዚህ ምስጋና ላይ ይህ ምስጋና አበባ አለው። ስናመሰግነው አበባ ይባላል። የምስጋናው ፍሬ ደግሞ ከእግዚአብሔር ጋር ምዕመናንን ከእግዚአብሔር ጋር የሚያገናኝ ስለሆነ ፍሬው ነው። ለምሳሌ በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማሕሌቱ ስብሐተ ነጉ ይቆምና ራእይ 8 ላይ በሚታጠነው በማይጠንቱ በዚያ በጽናው በሚቀርበው ዕጣንን ማይጠንት በጢሰ ቅታሪው ምንድነው የሚለው? ቅዱሳን መላእክት ይመጡና ያንን የሊቃውንቱን አገልግሎት የምዕመናንን ምስጋናና ውዳሴያቸውን አንድ ላይ አድርገው ወደ እግዚአብሔር ያቀርባሉ ነው የሚለው እንግዲህ። ስለዚህ ምስጋና በራሱ አበባ ነው። ፍሬው ደግሞ እግዚአብሔርን ረድኤተ እግዚአብሔር ከእግዚአብሔር የምናገኘው ዋጋ የሚያሰጠን ዋጋ መንግስቱና ጽድቁን የምንወርስበት ነው ማለት ነው እና ይህንን ነው ምንድን ነው ናሁ አስተርአየ ጽጌ
እነሆ ጽጌ ታየ ይልና ምንድነው? አበባ ታየ። ጽጌ ታየ ማለት ነው ኢየሱስ ክርስቶስ ታየ። በየት እንዘ ተሐቀፍዮ ለሕፃንኪ ድንግል ጻዳ ወቀይህ። አዎ ነጭም ቀይም የሆነ ልጅሽን ታቀፈሽ እመቤታችን ሆይ ወደ እኛ ነይ ይላል አባ ጽጌ ድንግል በማሕሌተ ጽጌ ላይ እንዘ ተሐቀፍዮ ለሕፃንኪ። አዎ ሕፃን ልጅሽን ጻዕዳ ወቀይህ ነጭም ቀይም። ጻዕዳ በመለኮቱ ወቀይ በትስብእቱ ከድንግል ማርያም በመወለዱ ቀይ ተብሏል። እንደገና ደግሞ በመለኮት ባህሪ ደግሞ ነጭ ተብሏል ማለት ነው። ስለዚህ እንዘ ተሐቀፍዮ ልጅሽን ታቅፈሽ ናሁ አስተርአየ ጽጌ ማለት ሁለት ነገር ያመለክታል። አንደኛ በምድር ላይ ያለው አበባ መታየቱንና ወደ ፍሬ መድረሱን የሚያመለክት ሲሆን ገበሬው ከብዙ ድካም ከብዙ ውጣ ውረድ በኋላ መጀመሪያ በጋ ላይ ያርሳል፣ ሰኔ ላይ ይዘራል፣ ከዚያ በኋላ ያርማል፣ ከዚያ ያጥራል፣ ከዚያ የአረም መድኃኒት ይረጫል። ከዛ በኋላ ማደጉን ይጠባበቃል። በዚህ ውስጥ ምን አለ? ብርድ አለ፣ ጭቃ አለ፣ እሾህ አለ። ዝናብ ደግሞ ይቋረጣል አይቋረጥም፣ ይበዛል ወይስ ደግሞ ትክክለኛ ነው የሚለው ሐሳብ አለ። የሐሳብ መከራ አለ። እንዲሁም ደግሞ የሰራተኛው በተለያየ መልኩ ብዙ መከራዎች አሉባቸው። ከዚያ በኋላ ግን ቅጠሉ ወደ አበባነት ይቀየራል፣ አበባው ደግሞ ወደ ፍሬነት ይቀየራል ማለት። ይሄ ማለት ግን ገበሬው ከብዙ ውጣ ውረድ በኋላ ከብዙ ጭንቀት በኋላ ማለት ነው። ምክንያቱም መዝራት ብቻ አይደለም፣ የተዘራው ሁሉ አይበቅልም ማለት ነው። ለመብቀል ምን ይጠይቃል? መሞት አለበት። የሞተው የበሰበሰው ነው በቅሎ እንደገና ህየንተ አሐዱ 30 60 ወሜት ስለ አንዱ ፋንታ 30 60 መቶ ቅንጣት የሚያፈራው የሞተው ዘር ነው። ዘሩ ካልሞተ ግን ምን ይሆናል? እንስሳት ናቸው የሚለቅሙት፣ አይዋፋት ናቸው የሚለቅሙት። ስለዚህ የተዘራው ሁሉ ስለማይበቅል በስብሶ እንዳይቀርና ዝም ብሎ የአዕዋፋት ምግብ ሆኖ እንዳይቀር ገበሬው ያስባል። ሀሳብ ምን አለው? ጭንቀት አለው። በውስጡ ምን አለው? መከራ አለው፣ ውጣ ውረድ አለው የሚለውን ነገር ያመለክተናል ማለት ነው። ስለዚህ ከዛ ቀጥሎ ደግሞ ዝናቡ ከበዛም አስቸጋሪ ነው፣ ከቀረም አስቸጋሪ ነው። የተመጣጠነ ዝናብ እንዲመጣለት ማን ይፈልጋል? ገበሬው ይፈልጋል ማለት ነው። ይህንን ከማን ያገኘዋል? ከእግዚአብሔር ነው የሚያገኘው ማለት ነው። ከዚህ በኋላ ግን መጀመሪያ ቡቃያውን ቀዳማዊ ሳይረ መጀመሪያ ሳር ወይም ደግሞ ቅጠል ዳህራዊ ሰብለ ከዚያ ልምላሜውን ከዛ አበባውን ወእም ሰብል ፍጹም ስርናይ ከዚያ በኋላ ደግሞ ፍጹም ፍሬውን ያገኛል ገበሬው ማለት ነው። ይሄ በመሬት ላይ ያለው ምሳሌው ሲሆን ወደ ወርቁ ስንመጣ ደግሞ ጽጌ የተባለ መድኃኔዓለም ነው። ጽጌ የተባለች ድንግል ማርያም ነው። ከነቢያት ውጣ ውረድ ትንቢት ሱባኤ ተስፋ በኋላ ብዙ መከራ አይተዋል። ለምሳሌ እነ ኤልያስ ከነ አክዓብ ከነ ኤልዛቤል በመሸሽ ተራራ በመውጣት ሜዳውን በመሮጥ ብዙ መከራ አይተዋል። እነ ኤልሳም እንደዚሁ ብዙ መከራ አይተዋል። ከዛ ቀጥሎ እነ ኢሳይያስማ በመጋዝ ተሰንጥቀዋል። ቢሰነጠቁም ግን የድንግል ማርያም መውለድ የመድኃኔዓለም መወለድ ተስፋቸው ነበረ ማለት ነው። እንደውም ልበ አምላክ ዳዊት ፈኑ እዴከ ማርያም አድነኒ ወባልሃኒ የማይበዙ ወእምኔሆሙ ለደቂቀ ነግር ክንድህ ላክና አድነን። የአብ ክንዱ ወልድ ነው። ልጅህ ላክና ዓለምን አድን ማለቱ ነው ልበ አምላክ ዳዊት ማለት ነው። ስለዚህ ሌሎቹም እንደዚሁ እነ ሕዝቅኤል በፈለጎ ኮቦር ተንበርክኮ ሲጸልይ እነ ኤልያስም እንደዚሁ ሲጸልዩ፣ ከዚያ ቀጥሎ እነ ኤርምያስ ደግሞ በገመድ ታስረው ወደ ገደል እየተጨመሩ ተስፋቸው ምንድን ነበር? የድንግል ማርያም አምላክን መውለድ። እነ ዘካርያስ መከራ ሲያዩ ነቢዩ ዘካርያስ ነቢዩ ዘካርያስ እነዚያ ሁሉ መከራ አይተዋል። ከብዙ መከራ በኋላ ገበሬው አበባውን አይቶ ወደ ፍሬው እንደሚደርስ የነቢያት የብዙ መከራ ትንቢት የብዙ መከራ ሱባኤ ማንን አመጣ? ድንግል ማርያምን አመጣ። 5500 ዘመን ሊጠናቀቅ 15 ዓመት ሲቀረው ምንድን ነው የሚለው? ከሐና ከኢያቄም ምንድነው እምግበበ አናብስት እምታይካ ዘነገስት ወትወፅ እምግበበ አናብስት እምታይካ ዘነገስት። እምግበበ አናብስት የተባሉ እነ ዳዊት እነ ሰሎሞን ነው። እምታይካ ዘነገስት ከነሱ ከነገስታት ውስጥ ምንድነው? ትወፅ በትረ እምስር ወእሴይ ወይ አርግ ጽጌ ጉንዱ ይላል። ከዳዊት ሰሎሞን ከሶሎሞን እያለ ድንግል ማርያም ትገኛለች እያሉ ትንቢት ተናግረው ነበርና የዚያ ትንቢት ፍጻሜ ብሉይ ኪዳን 5500 ዕዳ
ወኮነት ፈዳኢተ ድኃ ለሔዋን ሔዋን አትቢ ተብላ በበላችሁ ምክንያት አዳም አትብላ ተብሎ በበላው እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ አዳም የእግዚአብሔርን ትእዛዝ ጥሶ በለስን በመብላታቸው 5500 ዘመን ቅጣት ወረደ። በቀላል አይደለም፣ ከሰው ሰውኛ ሲታይ ማለት ነው። ይሄ ሊያልቅ 15 ዓመት ሲቀረው ፀሐይም ሊባኖስ ስለ ሕይወት መልካሟ ሙሽራ ከሊባኖስ ነይ አለ ሰሎሞን ማለት ነው። ሊባኖስ በስደት እመቤታችን ተወለደች ማለት ነው። ምክንያቱም ሐና እመቤታችን በጸነሰች ጊዜ እንዛሃለወ ጸኒሳ ኪያኪ ርጢነ ለለገሰስዋ ባቲ ትፌውስ ድውያነ ሐና ድንግል ማርያም ጸንሳ ባለችበት ሰዓት ብዙ ተአምር ይደረግ ስለነበረ በምቀኝነት ተነስተው አይሁድ ሊገሏት ሐናን በተነሱባት ጊዜ ቅዱስ ገብርኤል ኢያቄም ሐናን ይዞ ወደ ሊባኖስ እንዲሰደድ ነገረው። ተሰደደ። ትንቢቱ ይፈጸም ዘንድ ነው። ፀሐይም ሊባኖስ ስነ ሕይወት ተብሏልና ያ ይፈጸም ዘንድ ነው። በዛ በስደት ዘመን ግንቦት 1 ቀን እመቤታችን ተወልዳለች ማለት ነው። እንግዲህ በ3 ዓመት በእናት አባቷ ቤት 12 ዓመት በቤተ መቅደስ 15 ዓመት ሲሆናት ቅዱስ ገብርኤል መጣና ትጸንሲ ትወልድ ያላት። ትጸንሻለች ትወልጃለሽ አላት። በ16 ዓመቷ መድኃኔ ዓለም ተወለደ። 15 ዓመቱ ብሉይ ኪዳን ነውና ያዕዳ ተከፈለ። ለዚህ ነው ሊቁ ምን አለ? ወኮነት ፈዳኢተ ድኃ ለሔዋን የሔዋንን ዕዳ ከፈለች ይልና አራቂተ እግዚአብሔር ወሕዝብ ሕዝብና እግዚአብሔርን የምታስታርቅ ወትምክሕተ ዘመድነ ዘመዳችን እናታችን ድንግል ማርያም ይላል። ለዚህ ነው ቅዱስ ያሬድ እንግዲህ ምን አለ? እነሆ ናሁ አስተርአየ ጽጌ የመጀመሪያ እመቤታችን ታየች ነው። ቀጥሎ ደግሞ ከእመቤታችን መድኃኔ ዓለም ታየ ነው። ከዚያ ቀጥሎ ደግሞ ሰማዕታት ታዩ ነው። ከዛ ቀጥሎ ሐዋርያት ጻድቃን ሰማዕታት እያንዳንዳቸው ጽጌነት አላቸው፣ አበባነት አላቸው፣ ፍሬነት አላቸው ማለት ነው። እና ምን ይላል? ናሁ አስተርአየ ጽጌ መራቱኒ ትቤ ወልድ ውየ ይምዕዝ ከርቤ። ልጅ ከርቤ ያሸታል ማለት አምላክ ቢሆንም መራራ ሞትን ልጄ ይቀበላል። ልጄ መወለድ ብቻ አይደለም፣ ልጄ ሕፃን መሆን ብቻ አይደለም። ልጄ በበህቅ ሊቀ ከደረጃ በደረጃ ከጥቂቱ ወደ ትልቅነት በየጥቂቱ ማደጉ ብቻ አይደለም። መጨረሻ ላይ መራራ የሆነውን ሞት ተቀብሎ ዓለምን ያድናል። ይምዕዝ ከርቤ አለችና ምንድን ነው የሚለው? ናሁ አስተርአየ ጽጌ መራቱኒ ትቤ ማነት መራት ሙሽራይቱ ማለት ነው። ዮሐንስ ለዚህ ነው ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ስለዚህ መራቶኒ ትቤ ሙሽሪት። አሁን ያለንበት ዘመነ ጽጌ ምንድን ነው? ጽጌ አበባ፣ ጽጌ ድንግል ማርያም አበባ መድኃኔ ዓለም አበባ ድንግል ማርያም ፍሬ መድኃኔ ዓለም እያለ ይመጣና እንደገና ሙሽሪትና ሙሽራ ይላል። ሙሽሪት ድንግል ማርያም፣ ሙሽራው መድኃኔ ዓለም። ሙሽሪትነቷ በድንግልና አምላክን ጸንሳ መውለዷ ሲሆን ሙሽራነቱ ከድንግል ማርያም ቃል ተጸንሶ ሰው ሆኖ መወለዱ በቀራንዮ ተሰቅሎ በደሙ ፈሳሽነት ስጋውን ቆርሶ ዓለሙን ማዳኑ ማለት ነው። ስለዚህ ትቤ መራቱኒ ትቤ ቤተክርስቲያን ናት። ቤተክርስቲያን እንዲህ አለች። ቤተክርስቲያን ሁል ጊዜ ስጋውና ደግሞ ለምእመናን ታድላለች እና የሙሽራው የክርስቶስን ማለት ነው። የሙሽራ የክርስቶስን ማለት ነው። እንደገና መስቀሉ በራሱ መስቀሉ በላዩ ላይ የፈሰሰው ደም የተቆረሰው ስጋ አበባ ነው። ፍጻሜው አድኖተ ዓለም ነው ማለት ነው ይልና ይምዕዝ ከርቤ ስጋና ደሙን መስጠት ብቻ አይደለም። መራራ ሞትን ሞቶ ዓለምን ያድናል ነው። ስጋዬን ብሉ ደሜን ጠጡ ሕያው ሆኑ ዳኑ ለዘላለም። ይህን ያደረገ ዮሐንስ ወንጌል 6:56 ላይ ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ካለ በኋላ እሷ ደግሞ ምን አለች? ስጋውን መስጠት ብቻ አይደለም፣ ደሙን ማደር ብቻ አይደለም፣ ለዓለም ሲል ከርቤ ማለት መራራ ሞትን ይቀበላል ብላ ተናገረች ይላል። ዕንባቆም ነቢይ ግብረ ምግባሩ ለወልድ አንከርኩ ይቤ። አስቀድሞ ምንድን ነው? በማእከለ ከሌ እንስሳ ርኢኩከ አለ። በእንስሳት መካከል አየሁ ይልና የመጀመሪያው በከብቶችና በአህዮች መካከል በዮሴፍና በሰሎሜ መካከል በመላእክትና በእረኞች መካከል በብሉይ ኪዳንና በአዲስ ኪዳን መካከለኛ ይለዋል።
አዎ ብሉይ ኪዳንን ወደኋላ አዲስ ኪዳንን ወደፊት ይልቁንም ብሉይ ኪዳንን ማህፀን አዲስ ኪዳንን ጽንሰ አድርጎ አዎ ብሉይ ኪዳናችን ስለሚናገር በማእከለ ክልኤ እንስሳ ኮከ ጊዜው በደረሰ ጊዜ ከመከመ ይቀርብ ዓመትዮ አዎ ያ የመወለጃ ሰዓት በደረሰ ጊዜ ቀኑ በደረሰ ጊዜ ሰዓቱ በደረሰ ጊዜ በማእከለ ክልኤ እንስሳ ኮከ በእነዚህ በሁለት እንስሳ መካከል አየሁ ይልና ሲጠቀልለው ግን በጥጦስና በዳክርስ መካከል መስቀል ላይ ወጣ አየሁ ይላል። ሙሽራነት ግን አበባነት ግን በመስቀል በሰሎሜና በዮሴፍ መካከል አዎ ድንግል ማርያም ታቀፋህ አይቻለሁ። በብሉይ ኪዳንና በአዲስ ኪዳን መካከል በበረቱ ድንግል ማርያም ታቅፋ አይቻለሁ። በእረኞችና በመላእክት መካከል ድንግል ማርያም በበረት ታቅፋ አይቻለሁ። ምን ይደንቃል? የሚደንቀኛል ይምስከር ያለውን እነሆ በጥጦስና በዳክርስ በሁለት ወንበዴዎች መካከል ሰቀሉ ምስሌሁ አሐደ እምለፌ ወአሐደ እምለፌ ወማእከሎሙ ኢየሱስ በግራና በቀኝ አው ሁለት ወንበዴዎችን አብረው ሰቀሉ። የወንበዴዎቹ አለቃ ነው ብለው ማለት ነው። ይህንን ነው አየሁ የሚለውን ዕንባቆም ነቢይ ግብረ ምግባሩ ለወልድ አንከርኩ ይብየ። አዎ ነቢዩ ዕንባቆም የወልድን ስራ የኢየሱስን ክርስቶስን ስራ አደነኩኝ። አምላክ ሲሆን በረት ላይ ስናየው በእናቱ እቅፍ ቀራንዮ ላይ ደግሞ መስቀል ላይ ተሰቅሎ እናየዋለን። በረት ላይ ቅጠል ለብሶ ስናየው ቀራንዮ ላይ በእንጨት ተሰቅሎ እናየዋለን። በረት ላይ በመላእክት ሲመሰገን ስናየው ቀራንዮ ላይ ደግሞ በአይሁድ ሲገረፍ እናየዋለን። በረት ላይ እነሆ በእንስሳት ምስጋና ሲገበርለት ስናይ ቀራንዮ ላይ ደግሞ ስቀለው ስቀለው እያሉ ሲጮሁ እናያለን ይላል። አንከርኩ ይቤ ያለው ይህንን ነው ማለት ነው። ይቀጥልና ንጉሠ ሰላም ክርስቶስ አብይ ልልናከ ወመንክር ስብሐቲከ ለዕረፍት ሰንበት ሰራይከ። የሰላም ንጉሥ ክርስቶስ። አዎ ጲላጦስና ሄሮድስ ለብዙ ዘመን ተጣልተው ይኖሩ ነበረ። ኢየሱስ ክርስቶስን ለመስቀል ሲነጋገሩ ተስማሙ። ለምን? የሚሰቅሉት አምላክ የሰላም አምላክ ስለሆነ። አዎ አነ ሰላሜ እሁበክሙ ሰላመ ዚአየ አሐድግ ለክሙ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም አንድ ቀን ሰላም ትላለች፣ በሁለተኛው ቀን ደግሞ የጥይት ፋብሪካዋን ከፍታ እነሆ ተጋደሉ ትላለች። ስለዚህ የእኔ ሰላም ከሁሉ የተለየ ሰላም ነው ይላልና ንጉሠ ሰላም ክርስቶስ የሰላም ንጉሥ፣ ሰላም የሚሰጥ ሰላምን የሚያድል በሰላም የሚያኖር አምላክ አብይ ልዕልናከ ልዕልና ከፍ ያለ ነው። ከፍ ያለ ነው። ወመንክር ስብሐቲከ ምስጋናህን በጣም የተደነቀ ነው። በመላእክት ትመሰገናለህ፣ በሰው ልጆች ትመሰገናለህ፣ በእንስሳት ትመሰገናለህ፣ በእረኞች ትመሰገናለህ፣ በአራዊት ትመሰገናለህ። እንዲሁም ግዑዛን ፍጥረታት ደንጋዮችም፣ ውሃዎችም፣ አሳዎችም፣ አሳንበሪዎችም ያመሰግኑሃል ይላል። እንደውም ያከብርዋ ለሰንበት ሰንበትን እንስሳትም አራዊትም እንደገና ደግሞ በባህር ያሉ በመቃብር ያሉ ሁሉ ያመሰግኗታልና የሰንበት ጌታዋ መድኃኔዓለም ነው። መድኃኔዓለምን ያመሰግኑታል የሚለው በዚህ ይጠቀልላል ማለት ነው። ይቀጥልና ለዕረፍት ሰንበት ሰራይከ። አዎ የልዕልና ባለቤት የትሕትና ባለቤት እውነተኛው ጽጌ እውነተኛው አበባ መድኃኔዓለም ለሰው ልጆች ሰንበትን ሰራህ ብሎ ይናገራል። ስለዚህ አሁን ያለንበት ወርሃ ጽጌ ነውና በእውነት እግዚአብሔር ከኛ የሚፈልገው ነገር ብዙ አለ። የምስጋና አሁን ለምሳሌ በሌሊት ቅዳሜ ለእሑድ ማሕሌት አለ። የማሕሌቱ አበባ ምንድን ነው? ምስጋናው። ፍሬው ምንድን ነው? በረከተ እግዚአብሔር፣ የእግዚአብሔር በረከት ማለት ነው። ስለዚህ ሁሉም እያንዳንዱ አንድ ጠጠር ማንሳት አለበት ማለት ምንድን ነው? ምስጋናው ላይ ለሀገር ሰላም፣ ለወገን ሰላም ሁሉም መጠንከር አለበት። ይህንን ነው የሚናገረው። ማን ነው እሱ? ቅዱስ ያሬድ። በነገራችን ላይ ቅዱስ ያሬድ ዜማ መድረስ ብቻ አይደለም፣ የብሉይ ኪዳን የአዲስ ኪዳን የሊቃውንት የመነኮሳት መምህር ነው። ምስጋናውን ሲያመሰግን አፄ ገብረ መስቀል አይተው ተመስጠው በያዘው መቋሚያ እግሩን ቢወጉት የጀመረው ምስጋና እስከሚጨርስ ድረስ የሚገርም ነገር እኮ ነውና እስከሚጨርስ ድረስ ጦሩ ከእግሩ ላይ ነበረ ይላል። መጨረሻ ላይ ግን ንጉሱ ልጄ ሆይ ተመስጬ እኮ ነው በዜማ እግርህን ወጋው ብለው እነሆ ይቅርታ ጠይቀውታል። ስለዚህ እኛ ለጀመርነው ምስጋና እስከምናጠናቅቅ ድረስ ሕሊናችንን አእምሯችንን ገዢ ዛሬ አንዱ አንዱን ለመግዛት ሁሉ
ሁሉም ይጥራል። ግን ሰው ራሱን መግዛት አቅቶታል። ሰው ራሱን መግዛት አቅቶታል። እንስሳትን ይገዛል፣ ሌላ ሌላ ነገር ይገዛል። ራሱን የሚገዛ ግን አልተገኘም። ማንም ዛሬ ዓለም የተቸገረችው ሰውን ለመግዛት፣ እንስሳትን ለመግዛት፣ ጨርቅ ለመግዛት፣ መኪና ለመግዛት ይሮጣል እንጂ ሰው ራሱን ለመግዛት የሚጥር የለም። እና ትልቁ በሰው ልጅ ሕይወት ያለ ነገር ቢኖር ራስን መግዛት ነው። አሁን ዓለም ያቃተውና የተሸነፈው ራስን መግዛት ነው። ስለዚህ ራሳችን ገዝተነን ራሳችን አስተካክለን በረከተ ቅዱሳን በረከተ እግዚአብሔር እንዲደርሰን የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሁላችሁም ቤተሰብ ሁኑ፣ ገባ በሉ፣ እንማማራለን፣ እንነጋገራለን። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሁላችንንም ይባርከን።